አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ወንድሞችም ከልብ አመሰግናለሁኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሆን እላለሁኝ ማለት ነው የኔ ማሮች። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ኑህ አለይሂ ሰላም የህይወት ታሪክ የኑህ አለይሂ ሰላም የህይወት ታሪክ ክፍል 2ን እየመጥቻለሁኝ ማለት ነው ማሮቼ። ክፍል 2 በመቀጠልም ክፍል 2 አሁን ነገሩ መቋጫው ተቃርቧል። አላህ አስፈሪ ወህይ እንዲህ ሲል ወደ ኑህ አወረደ። ከህዝቦችህ በእርግጥ ካመኑት በስተቀር ወይም ወደፊት ካሁን በኋላ አያምኑም። ይሰሩትም በነበሩት ክህደት ወይም ክህደትን አትዘን። በመቀጠልም አላህ ኑህን አለይሂ ሰላም የዘንባባ ችግኝ እንዲተክል አዘዘው። ያቺ ዛፍ ለማፍራት ስትበቃ የአላህ ቅጣት በእነዚያ ህዝቦች ላይ እንደሚፈጸም ቃል ገባለት። የአላህ የተለምዶ እዝነቱ የታወቀ ነው። ትልልቅ ሰዎች ባጠፉት ህፃናትን አይቀጣም እና ህፃናት የቅጣቱ ሰለባ እንዳይሆኑ ቅጣቱ ከመፈጸሙ ከ40 ዓመታት በፊት የሴቶቹን ማህፀን ጽንስ መሸከም እንዳይችል አደረገው። ለ40 ዓመታት ያክል ምንም አይነት ህፃን ሳይወለድ ቀረ። በዚያን ዘመም ኑህ አለይሂ ሰላም የታዘዘውን ዛፍ እንክብካቤ ሲያደርግ እነዚህ አመፀኛ ህዝቦች እንዲህ በማለት ይሳለቁ ነበር። አንተ ኑህ ነብይ ነኝ እያልክ ፎክረህ አላዋጣ ሲልህ ወደ ግብርና ገባህ እንዴ? ድንጋይም ይወረውሩባቸው ነበር። የተተከለውን ዛፍ 50 ዓመት ሲሞላው አላህም ለኑህ አለይሂ ሰላም ወህይ በማውረድ ዛፎቹን እንዲቆርጣቸው አዘዛቸው። ኑህም አለይሂ ሰላም ዛፎችን ከቆረጠ በኋላ አላህም ትልቅ መርከብ እንዲሰራ አዘዘው። ጅብሪልም መርከብ እንዴት እንደሚሰራ ሊያሳየው ከ7 ሰማያት ወርዶ አላህም እንዲህ ሲል ወህይ አወረደ። የመርከቧ ርዝመት 1200 ክንድ፣ የጎን ስፋት 800 ክንድ፣ ከፍታው ደግሞ 80 ክንድ የሆነችን መርከብ ሰራ። በተንጣለለ የአሸዋማ እና በረሃማ ቦታ ላይ ኑህ መርከቧን መስራት ጀመሩ። ህዝቦቹም ከአጠገቡ ሲያልፉ አንተ ኑህ ከነብይነት አናጺነት ይሻላል ብለህ ነው እያሉ ያፌዙበታል። ከፊሎቹም ደግሞ አንተ ኑህ መርከብ እኮ ለባህር ነው የሚሰራው፣ አንተ እልም ያለ በረሃ ላይ ትሰራለህ እንዴ ይሏቸዋል። ኑህም ለስለስ ባለ አንደበት ዛሬ በእኛ ላይ ብትሳለቁብን ነገ እኛም በእናንተ ላይ እንሳለቅባችኋለን ይሏቸው ነበር። የመርከቧ ስራ ከተጠናቀቀ በኋላ አላህ ኑህን ያመኑበትን ሁሉ መርከቧ ላይ እንዲጭን እና ከእያንዳንዱ እንስሳት እና የዱር አራዊት አንድ ወንድ አንድ ሴት በመርከቧ እንዲጫን አዘዘ። የምዕመናኑ ቁጥር 80 ብቻ ነበር። ለኑህም አለይሂ ሰላም 2 ሚስቶች ነበሩት። አንደኛዋ ሙስሊም ስትሆን ሁለተኛዋ አመፀኛ ካፊር ናት። እሱም ሙስሊሟን መርከብ ላይ ጫናት። መርከቧ ውስጥ ሁሉም ቦታውን ከያዘ በኋላ ፀሐይ ብርሃኗን ተነጠቀች። ምድር በአስፈሪው ጽልመት ተዋጠች። ሰማይም ዶፍ ዝናብን በማንቧቧት ጀመረ። በከርሰ ምድርም ታምቆ የነበረው ውሃ ምድሪቱን እየሰነጠቀ እንደ ጉድ መፍለቅ ጀመረ።
ከሰማይ የወረደው ውሃና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች። ውሃው በየዕለቱ እየጨመረ ነው። አጋጣሚ ኑህ አለይሂ ሰላም ሁኔታውን ለማጣራት ከመርከቢቷ መስኮት ወደ ምድር ሲመለከቱ የአብራካቸውን ክፋይ የሆነው ልጃቸው አንዴ ሲወድቅ አንዴ ሲነሳ ውሃው ሲያንከራትተው ተመለከቱ። እንዲህም ሲሉ ተጣሩ፣ ልጄና ከእኛ ጋር ተሳፈር፣ ከከሃዲያን ሕዝብ አትሁን አሉት። ልጅ ግን በትዕቢት የተሞላ ነውና ከውሃው ይጠብቀኝ ዘንድ ወደ ተራራ እወጣለሁ ብሎ መለሰላቸው። እሳቸውም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር ብለው ንግግራቸውን ሳይጨርሱ እንዲህ ትልቅ ተራራ ያለ ማዕበል መጣና ልጁን ጠራርጎ ወሰደው። ኑህም አለይሂ ሰላም ልጄ እያሉ ወደ አላህ ሲጮሁ፣ አላህም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ስራ ነው፣ በእርሱ እውቀት የሌለህንም ነገር አትጠይቀኝ፣ እኔ ከሚሳሳቱት ሰዎች እንዳትሆን እገስጽሃለሁ አለው። ውሃውም ምድርን ለ40 ቀናት ያህል ካጥለቀለቀ በኋላ ምንም አይነት ነፍስ ያለው ነገር ከምድር ገጽ ጠፋ። ያን ጊዜም አላህም ምድርን ምድር ሆይ ውሃሽን ዋጪ፣ ሰማይም ሆይ ዝናብሽንም ያዢ ብሎ ምድርን ከመጥለቅለቅ አስቆመ። ምድር ትንሽ ጠፈፍ ማለት ስትጀምር ኑህና ተከታዮቹን የተሸከመችው መርከብ በሰላም ጂዳይ በተባለ ተራራ ላይ አረፈች። አላህም የተቀረውን ውሃ ወደ ውቅያኖስ እንዲፈስ አደረገው። ያን ጊዜ ኑህና ተከታዮቹ ከመርከቢቷ ወርደው የያዟቸውንም እንስሳት አውርደው ለቀቋቸው። በምድርም እንደ አዲስ ግንባታ ጀመሩ። የተለያዩ ዛፎችንና አዝርዕትን መትከልም ጀመሩ። ምዕመናኑም ምድር ላይ በመበታተን የተለያዩ ከተማዎችን በመመስረት ብዙ ልጆችን ወልደው ምድርን እንደ አዲስ መሙላት ጀመሩ። በመጨረሻም አላህ ሱብሓነሁ ወተዓላ ኑህን አለይሂ ሰላም ኑህ ሆይ እኔ ፍጥረታትን የፈጠርኩት እንዲገዙኝ ነው፣ እኔ ያዘዝኳቸውን እንዲታዘዙኝ ነው። ነገር ግን አመጹኝ፣ ከኔ ሌላ እነሆንም አካል ጌታ አድርገው ያዙ። ያን ጊዜ ቁጣዬ እነሱ ላይ ተፈጻሚ ሆነ፣ በውሃም አጥለቀለኳቸው ብሎ ወህይ አወረደለት። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ማሮች የኔ ውዶች ወዳችኋለሁ። የምታበረታቱኝ እህት ወንድሞቼም ከልብ ነው ማመሰግነው በድጋሚ ማለት ነው። የዛሬውን ቪዲዮዬን በዚያ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።